ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምትከታተሉን ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ እንደተለመደው ይህ ፕሮግራም ወደ እናንተ የማደርሰው ይሆናል። ስለምትከታተሉኝ ግን እጅጉን ከልብ አድርጌ አመሰግናችኋለሁ። ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉም በአክብሮት ነው የምንጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ቼልሲና ሊቨርፑል አንድ ተጫዋችን ለማስፈረም በትልቁ ፍክክሮችን እንደሚያደርጉ የሚያሳዩ ዘገባዎች በትልቁ እየተመለከተን እንገኛለን። ቼልሲና ሊቨርፑል እየተመለከቱት የሚገኘው አንደኛው ተጫዋች የባየር ሚኒክ ተከላካይ ስፍራ ተጫዋች የሆነው ኪም ሚንጃይ እንደሆነ መረጃዎች ያሳያሉ። ሁለቱ ቡድኖች ቼልሲና ሊቨርፑል የባየር ሚኒኩን ተከላካይ ኪም ሚንጃይን ለማስፈረም ፍላጎት እንዳላቸው ነው የሚነገረው። የ28 ዓመቱ ተጫዋች ለጀርመኑ ክለብ ጥሩ ብቃትን አሳይቷል። እናም ባለፈው የውድድር ዘመን ደግሞ የሊግ ዋንጫውን እንዲያሸንፉ እርዳታዎችን ካደረጉ ተጫዋቾች መካከል አንደኛው ነው። ለሁለቱም የፕሪሚየር ሊግ ክለቦች ደግሞ ጠቃሚ ግዢ ሊሆን እንደሚችል በርካቶች ይገምታሉ። እንደ ፌጂያስ ዘገባ ከሆነ ቶተንሃም ኪም ሚንጃይን ይፈልጋል። ቼልሲ በዚህ የውድድር ዘመን በተከላካይ መስመሩ ላይ በርካታ የጉዳት ችግሮች አጋጥመውታል። እናም በዚያ ደግሞ የሜዳ ክፍል ተጫዋቾችም ጥልቀት ያስፈልጉታል። የ28 ዓመቱ ደቡብ ኮሪያዊ ተጫዋች ደግሞ ጠቃሚ ግዢ ሊሆን እንደሚችል ይገመታል። በጣሊያንና በጀርመን ችሎታዎቹን በደንብ አሳይተዋል። በጣሊያን ናፖሊ በጣም ድንቅ ጊዜን አሳልፏል። ለትልልቅ ክለቦችም መጫወት ምን እንደሚችልም በደንብ ጠንቅቆ አሳይተዋል። እናም ደግሞ በቼልሲ ላይም ፈጣን አስተዋጽኦችን ማድረግ ይችላል ተብሎ ነው የሚታመነው። በፕሪሚየር ሊግ እግር ኳስም የሚያስፈልገው የአካል ብቃትና ቴክኒካዊ ባህሪያቶችም እንዳሉት ጭምር ይነገራል። በሌላ በኩል ሊቨርፑል ተጫዋቹን እንደሚፈልገው ነው የሚነገረው። በውድድር ዘመኑ መጨረሻ ላይ ነፃ ወኪል የሚሆነውን ኢብራሂማ ኮናቴን መተካት የግድ ይጠበቅባቸዋልና ሌሎች በርከት ያሉ ተከላካዮችን እየተመለከቱ ነው። ነገር ግን የ28 ዓመቱም ደቡብ ኮሪያዊ ተጫዋች በዝርዝራቸው ውስጥ ነው የሚገኘው። የቡንደስሊጋው ኮከብን ምትክ አድርገው የሚፈልጉት እንደሆነ የሚታይ ጉዳይ ነው። የጀርመኑ ክለብ ተከላካዩን ለማስፈረምም ወደ 50 ሚሊዮን ዩሮ አካባቢ እንደከፈለ የሚታወስ ነው። ከናፖሊ ሲያመጡት በተመጣጣኝ ዋጋ ለመሸጥም ዝግጁ ይሆናሉ ተብሎ ነው የሚጠበቀው። እሱ እንግዲህ ለነሱ በጣም አስፈላጊ ተጫዋች ሊሆን ይችላል። ጆሹዋ ኪሚች ከዚህ ቀደም ልዩ ችሎታ ያለው ተጫዋችም ተደርጎ እንደገለጸው ነው የሚታወሰው። ይህንን ኪም ሚንጃይን ቼልሲና ሊቨርፑል ዋና ዋንጫዎችን ለማሸነፍ ከፈለጉ የተከላካይ መስመራቸውን ማጥበቅም ይኖርባቸዋል። የ28 ዓመቱ ተጫዋች በዚያ ክፍልም እንዲሻሻሉ ሊረዳቸው ይችላል። ሁለቱ ተጫዋቾች በዚያ ክፍል እንዲሻሻሉ ሊረዳቸው ይችላል። ሁለቱ ክለቦች በቅርብ ሳምንታት ውስጥም እንግዲህ ይህንን ተጫዋች ለማስፈረም እንግዲህ ፍላጎት ማሳየታቸውን ተከትሎ ኦፊሻላዊ ጥያቄዎችን ያቀርቡ እንደሆነ ወደፊት የሚታይ ጉዳይ ነው። ተከላካዩ ግን በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በፕሪሚየር ሊጉም ስኬታማ ለመሆን ይፈልጋል። የት እንደሚሄድ እስካሁን ድረስ የተረጋገጠ ነገር ባይኖርም በቀጣይ ጊዜያት ግን የዚህ ተጫዋች ማረፊያም ይታወቃል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ አሁንም ጆቤ ቤሊንግሃምን ለማስፈረም ትልቅ የሚባሉ ጥያቄዎችን እያዘጋጀ እንዳለ የሚያሳዩ መረጃዎች ወጥተዋል። በጥርም ይህንን ተጫዋች ለማስፈረምና ጥያቄ ለማቅረብም ሀሳቡ እንዳለው በትልቁ እየተጋራ ነው የሚገኘው። ማንቸስተር ዩናይትድ የቦሩሲያ ዶርትመንዱን አማካይ ጆቤ ቤሊንግሃምን ለማስፈረም ፍላጎት እንዳለው እየተነገረ ነው። የ20 ዓመቱ ተጫዋች በአውሮፓ ከፍተኛ ግምት የሚሰጠው ሲሆን ወደ ከፍተኛ ደረጃ ተጫዋችነትም ያድጋል ተብሎ ነው የሚጠበቀው። በጀርመኑ ክለብ ጥሩ ጊዜን አላሳለፈም እና መደበኛ የመጫወት እድሎችንም ለማግኘት ሲታገል ቆይቷል። በተፈጥሮ ወደ እንግሊዝ መመለስ ጋርም ስሙ እንደተያያዘ ነው የሚነገረው። ቤሊንግሃም በውሰት ለማስፈረምም ወሬዎች ተሰምተዋል። ከፌጂያስ በወጣ ዘገባ እንደሚያመለክተው ከሆነ ማንቸስተር ዩናይትድ እሱን እንደ ቀዳሚ ኢላማ አድርገው ነው የሚመለከቱት። እናም እሱን ለማስፈረም 50 ሚሊዮን ዩሮ ወይም ደግሞ 44 ሚሊዮን ፓውንድ አካባቢ ጥያቄ እያዘጋጁ ነው። የጀርመኑ ክለብ ተጫዋቹን በጥር ወር ለመሸጥም ፈቃደኛ ይሆኑ እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ቤሊንግሃም ብሩህ የወደፊት ጊዜ ያለው ተስፋ ሰጪ ወጣት ተጫዋች መሆኑ አያጠያይቅም። ቀደም ባሉት ጊዜያትም ሁሉንም ነገር አሟልቷል ወይም ፉል ፓኬጅ ያለው ተጫዋች ተብሎ
ተገልጿል። ለማንቸስተር ዩናይትድ መሃል ሜዳም ፈጠራን መጨመር፣ የኳስ ቁጥጥርን መጨመር፣ ተነሳሽነትን መጨመርና ግቦችንም መጨመር የሚችል አይነት ተጫዋች ተደርጎ ይወሰዳል። ለወደፊቱም ጠንካራ ቡድን ለመገንባት እየፈለጉ ስለሆነ ማንቸስተር ዩናይትዶች እንደሱ ያለ ደግሞ ተስፋ ስጪ ወጣት ተጫዋችን መጨመር በጣም በትልቁ ያግዛቸዋል ተብሎ ይታሰባል። ጆቤ ቤሊንግሃምን አማካዩ መደበኛ እግር ኳስን ጨዋታዎችንም እንዲሁ ይፈልጋል። በቋሚነት መሰለፍን ይፈልጋል። ማንቸስተር ዩናይትድ ደግሞ አስፈላጊውን ዋስትና ሊሰጠው ከቻለ እነሱን እንግዲህ ለመቀበል ሊፈተን ይችላል ተብሎ ወይም ሊስማማ ይችላል ተብሎ እንደሚታሰብ መረጃዎች ይወጣሉ። በዓለም ላይ ካሉ ትልልቅ ክለቦች አንደኛው ነው ማንቸስተር ዩናይትድ እና በፕሪሚየር ሊግ ደግሞ ችሎታውን ለማሳየትም መድረኩን ይሰጡታል ተብሎ ይታሰባል። በእንግሊዝ መደበኛ የእግር ኳስ ጨዋታን ማግኘት እድገቱን ሊያፋጥንነትና ምርጡንም የሱን ችሎታ ሊያወጣለት ይችላል። ሁኔታውን እንዴት እንደሚዳብር የሚታይ ጉዳይ ነው። በቅርብ ሳምንታት ውስጥ በተጫዋቹ ወገንና በጀርመኑ ክለብ መካከልም አለመግባባቶች ተፈጥረዋል። እንግዲህ የተለያዩ አቅርቦቶችም ከቀረቡ ዶርትሙንድ ገንዘብ ለማግኘትም ሊፈተን ይችላል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በቅርብ ሳምንታትም መሻሻልን አሳይቷል። እናም በጥር ወር ጥራት ባላቸው ግዢዎች ላይም እንግዲህ ተገምተው በመቀጠል ይፈልጋሉ ተብሎ እንደሚታሰብ ነው መረጃዎች እየወጡ አሁን ላይ የሚገኙት። ባርሴሎና አንድ የክሪስታል ፓላስ ተጫዋች ለማስፈረም ሙከራዎችን ያደርጋል ተብሎ ይጠበቃል። ባርሴሎና የክሪስታል ፓላሱን ኮሎምቢያ ብሔራዊ ቡድን ተጫዋች የሆነውን የቀኝ ተከላካዩን ዳንኤል ሙኖዝን ነው ለማስፈረም የመጀመሪያ ጥያቄ ማቅረቡ የተነገረው። ይህንን የዘገበው የስፔኑ መገናኛ ብዙሃን የሚባለው ፌጂያስ ሲሆን የስፔኑ ታላቅ ክለብ ለ26 ዓመቱ ተጫዋችም የ26 ሚሊዮን ፓውንድም የሚያቀርቡለት ጥያቄ እንዳቀረቡ ነው እየተገለጸ የሚገኘው። ይህ ጥያቄ የካታላኑ ክለብ በአዲሱ አሰልጣኝ ሃንስ ፍሊክ ቀዳሚ የማጠናከሪያ ቦታ ተደርጎ በተያዘው ቀኝ ክንፍ ላይ ተፈጥሯዊና የተረጋገጠ ተጫዋች ለማስፈረም የጀመረው ጠንካራ እንቅስቃሴን ያሳያል ተብሎ ነው የሚጠበቀው። በተጫዋቹ ላይ ሌሎች ፍላጎቶች ያሏቸው ክለቦች አሉ። ከነዚህ መካከል የላሊጋው ታላቅ ክለብ አትሌቲኮ ማድሪድ ዳንኤል ሙኖዝን ይፈልጉታል። ነገር ግን ዴኮ ሌሎች ተፎካካሪዎች ከመምጣታቸው በፊት ተጫዋቹን ለማስፈረም እየተጣደፈ እንደሆነ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ይሁን እንጂ ክሪስታል ፓላስ ተጨባጭ አቅርቦት ካልደረሰው በስተቀር ግን ተጫዋቹን ለመሸጥ ፍቃደኛ ይሆናል ተብሎ አይጠበቅም። ኮሎምቢያዊው ከክሪስታል ፓላስ ወይም ከኤግልሶቹ ጋርም እስከ 2028 ውል አለው። ይህም ደግሞ ፕሪሚየር ሊጉ ክለብ በተጫዋቹ የወደፊት እጣ ፈንታ ላይ በደንብ ቁጥጥር እንዲያደርግም እድሉን ይሰጠዋል ተብሎ ይታሰባል። ማርክ ጉሂ ወደ ሊቨርፑል የሚያደርገው የፈለገው የህልም ዝውውርም በክሪስታል ፓላስ የዝውውር የመጨረሻ ቀንም ተከትሎ ነበር። ክለቡ እንግዲህ ቀሪውን ውልም እንዲያጠናቅቅም ጠይቆታል። ምንም እንኳን የዝውውር ውድቀት ቢያጋጥመውም የእንግሊዝ ብሔራዊ ቡድን ተጫዋች በክሪስታል ፓላስ የተከላካይ መስመርም ቁልፍ ሚና መጫወቱን በመቀጠል ከፍተኛ ብቃቱን ጠንቅቆ እያሳየ ይገኛል። ማርክ ጉሂም አሰልጣኝ ኦሊቨር ግላርሰን ከዚያ ጊዜ ጀምሮ ደግሞ ማርክ ጉሂንም በተመለከተ የአሁኑን ውል የማራዘም በመሆኑ በውድድር ዘመኑ መጨረሻ ክለቡን እንደሚለቅም አረጋግጠዋል። በተከላካዩ ላይ ያለው ፍላጎት ጠንካራ ሆኖ ቀጥሏል። የሊቨርፑል እሱን ለማስፈረም የሚያደርገው ሙከራ ዳግም ይጀመራል ተብሎ የሚጠበቅ ቢሆንም ሁኔታውን በቅርበት እየተከታተሉት ካሉት የአውሮፓ ታላላቅ ክለቦች ባርሴሎና እና ሪያል ማድሪድ ጋር ከባድ ፉክክር ይገጥመዋል። ክሪስታል ፓላስ ሁለቱን ቁልፍ ተከላካዮች ማርክ ጉሂን እና ዳንኤል ሙኖዝን የማጣት እድል ባለው በመጪው ክረምትም ከፍተኛ ለውጥም ለማድረግ እየተዘጋጀ ነው። ሁለቱም ተጫዋቾች በኦሊቨር ግላርሰን የአጨዋወት ስርዓት ውስጥም ወሳኝ ሚናን የተጫወቱ ሲሆን መውጣታቸው በአመራርም ሆነ በታክቲካዊ መዋቅር ላይም ከፍተኛ ክፍተቶችን ሊፈጠር ይችላል ተብሎ ነው የሚጠበቀው። የሁለቱ ተጫዋቾች በአንድነት መውጣት ግን ለክሪስታል ፓላስ የተከላካይ መስመር በጣም ትልቅ ጥራትን በከፍተኛ ሁኔታ እንደሚቀንስ ነው በርካቶች የሚያምኑትና ክለቡ የተከላካይ መስመሩን ሰፋ ያለና እንዲሁ ደግሞ ወጪ የሚጠይቅ መልሶ ግንባታን እንዲያደርግም ያስገድደዋል ተብሎ ይጠበቃል። ስለዚህ ዳንኤል ሙኖዝንም ማርክ ጉሂንም በአንድ የክረምት የተጫዋቾች የዝውውር መስኮት ለክሪስታል ፓላስ ማጣት በጣም ከፍተኛ ኪሳራ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እያስቀመጡ የሚገኙት። ማንቸስተር ዩናይትድ ከስዊድኑ ክለብ ኤኢኬ ፉትቦል ከፍተኛ ግምት የተሰጠውን ወጣት አጥቂ ኬቨን ፊሊንግን ለማስፈረም ወደ ላቀ ድርድር መግባቱ እየተዘገበ ነው። መረጃው የወጣው ከስካይ ስፖርት ጀርመን ጋዜጠኛ ፍሎሪያን ፕሌተንበርግ እንደሆነ ነው መረጃዎች የሚያሳዩት። የ16 ዓመቱ አጥቂ ከስካንዲቪያን ታላላቅ ተስፋዎችም አንደኛው ሆኖ ብቅ ብሏል። እናም የበርካታ የአውሮፓ ታላላቅ ክለቦችንም ጭምር ፍላጎትም የሳበ ነው። ፊሊንግ በዕድሜው ወጣት ቢሆንም በስዊድን ከፍተኛ ሊግ ውስጥ ግን በአካላዊ ብቃትና በግብ አፈጻጸምም
ጥራቱ አስደናቂ እንደሆነ እያሳየ ነው። ዩናይትድ ወጣቱን ተጫዋች ለማስፈረም መጣሩ የሚያንጸባርቀው በሰር ጂም ራትክሊፍ ባለቤትነትና በሩበን አሞሪም የረጅም ጊዜ ራዕይ ስር ዘላቂና ወጣት ተኮር የሆነ የማስፈረም ሞዴልን ለመገንባት ያላቸው ነገር እየጨመረ በመምጣቱ ነው። የፊሊንግስም በአውሮፓ የስካውት ክለቦችም በፍጥነት ከፍ ብሏል። ቁመቱ 6 ጫማ ከ1 ኢንች የሆነው ወጣቱ አጥቂው ቴክኒካዊ ብቃትና ከአስደናቂ የአትሌቲክ ችሎታ ጋር አጣምሮ የያዘ ተጫዋች እንደሆነ በርካቶች ያምናሉ። በአማካይም ደግሞ በአስሮቹ እድሜ ውስጥም ለሚገኘው ተጫዋች አስደናቂ በሆነ መልኩ በ7 ጨዋታዎች 2 ግቦችንም ማስቆጠር የቻለ ተጫዋች ነው። ያጫወቱ ብስለት፣ ግንዛቤና ልምድ ካላቸው ተከላካዮች ጋር ራሱን የመቻል ችሎታው በለጋ እድሜው ትልቅ ስኬት እንዳስመዘገበ ወደ አውሮፓ ታላላቅ ክለቦችም ከተዘዋወሩት ስዊድናዊያን አጥቂዎች ዝላታን ኢብራሂሞቪች እና አሌክዛንደር ኢሳክ ጋር ሲነጻጸርም አድርጎታል። ዩናይትድ የዚህ አጥቂ ፊርማ በ3 ሚሊዮን ዩሮ ወይም 2.6 ሚሊዮን ፓውንድ አካባቢ ማምጣት ይችላሉ። ይህም በረጅም ጊዜ ውስጥም እጅግ በጣም ጥሩ ኢንቨስትመንት ሊሆን እንደሚችል ከፍተኛ ግምቶች አሉ። ሆኖም ግን በርካታ የቡንደስሊጋ ክለቦች የተጫዋቹን ሁኔታ በቅርበት እየተከታተሉት መሆናቸው የማንቸስተር ዩናይትድ ባለስልጣናት በብቸኝነት በውድድሩ ላይ እንዳይሆኑ አድርጓቸዋል። ቢሆንም ግን የማንቸስተር ዩናይትድ ጠንካራ የወጣት ማሳደጊያ ወይም አካዳሚም ታሪክም በፕሪሚየር ሊግ የመጫወት ፈተና በድርድሩ ላይ ብልጫ ሊሰጣቸው እንደሚችል ይገመታል። ክለቡ ቀደም ሲል በክረምቱ የዝውውር መስኮት ብሪያን ኤምቤሞን፣ ቤንያሚን ሼስኮን እና ማቲያስ ኩኛህን ማስፈረም የአጥቂ መስመሩን ማጠናከሩ የሚታወስ ነው። ሩበን አሞሪም ለወደፊቱ ቡድኑ ለመገንባትና የቡድኑ ጥልቀትን ለመጨመር በዝውውር ገበያው ላይ ተጨማሪ አማራጮችን እየፈለገ እንዳለ መረጃዎች ያሳያሉ። የፊሊንግ በኦልትራፎርድ ያለው እድገት በመጀመሪያ በአካዳሚ ወይም በ21 ዓመት በታች ቡድን ውስጥም ሊጀምር ይችላል። ከዚያም በሚቀጥሉት ጥቂት ዓመታትም ወደ መጀመሪያው ቡድን የመቀላቀል ሂደትም ይኖረዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የአስተን ቪላው አሰልጣኝ ኡናይ ኤምሪ ይህ የውድድር ዘመን በደካማ አጀማመር ከጀመሩ በኋላ የቡድናቸውን ብቃት በተሳካ ሁኔታ አነቃቅተውታል። የፕሪሚየር ሊጉ ክለብ ውድድሩን ያስጀመረው በሚያሳዝን ሁኔታ ሲሆን በመጀመሪያዎቹ ጥቂት ጨዋታዎችም ወደ ወራጅ ቀጠና ውስጥ ገብቶ እንደነበር ነው መረጃዎች የሚያሳዩት። ሆኖም ግን በቅርብ ሳምንታት ውስጥ ብቃታቸውን በመቀየር 4 ተከታታይ የፕሪሚየር ሊግ ድሎችን በማስመዝገብ በአሁኑ ሰዓት ከሻምፒዮናው ሊቨርፑል ጋር እኩል ነጥብ መሰብሰብ መቻላቸውን የምናስታውሰው ጉዳይ ነው። ቪላና ሊቨርፑል እስካሁን በዚህ የውድድር ዘመን 15 ነጥቦች ያላቸው ሲሆን ሁለቱ ክለቦች ደግሞ በዚህ ሳምንት ዛሬ ጨዋታቸውን እርስ በርስ ያደርጋሉ። በአንፊልድ የሚደረገው ጨዋታ ሊቨርፑል ብቃቱን ለማስመለስ የሚፈልግበት፣ አስተን ቪላ ደግሞ አስደናቂ ጉዞን ለመቀጠል ተስፋ የሚያደርግበት ከፍተኛ ፉክክር የሚጠበቅበት ግጥሚያ ይሆናል ተብሎ ነው የሚጠበቀው። በአንፊልድ ከሚደረገው ጨዋታ በፊት ግን ኡናይ ኤምሪና አስተን ቪላ ከምርጥ ተጫዋቾቻቸው አንዱን የማግኘት እድል በማጣታቸው ትልቅ ችግር ገጥሟቸዋል። አጥቂ አማካዩ የሆነው ኤሚ ብዌንዲያ በቪላ ፓርክ ከማንቸስተር ሲቲ ጋር በ1-0 ባሸነፉበት ጨዋታ ላይ ጉዳት ደርሶበት ከሜዳ የወጣ ሲሆን እርሱ ደግሞ ከአርነ ስሎት ቡድን ጋር የሚደረገው ጨዋታ ሊያመልጠው ነው። የኤሚ ብዌንዲያ ጉዳት ሳንቾ ራሱን እንዲያረጋግጥ እድል ሰጥቶት ነበር። ነገር ግን ይህ እድል ሳይጠቀምበት ቀርቶ በተቀያሪነት ከገባ በኋላ ተመልሶ ተቀይሮ ወጥቷል። ኡናይ ኤምሪ ለሊቨርፑል ቃላቸውን የሰጡ ሲሆን አዎ በእርግጥም እሱ ሳንቾ ደስተኛ አይደለም፣ ነገር ግን ከዚህ በፊት በሞርጋን ሮጀርስ፣ በኤሚሊያኖ ብዌንዲያ እና በሊዮን ቤሊ አድርጌዋለሁ፣ እሱም ሐሙስ ዕለት 60 ደቂቃዎችን ተጫውቷል ሲልም ጭምር ነው የተናገረው። ኡናይ ኤምሪ አክሎም በዌንዲያ ሲጎዳ የኔ እቅድ ምናልባትም ሳንቾ 30 ደቂቃ እንዲጫወት ነበር፣ ነገር ግን ከዚያ በላይ እንዲጫወት ወሰንኩኝና 45 ደቂቃ ተጫውቷል። ነገር ግን ከቡዌንዲያ ጋርም ሲቀያየር የኔ እቅድ እስከ መጨረሻው ደቂቃ ድረስ እንዳይጫወት ነበር፣ እኔ ነገርኩት፣ ሊሰማም ይችላል ሲልም ጭምር ነው የተናገረው። ቡዌንዲያ በነበረበት ግሩም ብቃት ውስጥ መጎዳቱ ለኡናይ ኤምሪና አስተን ቪላ ትልቅ ኪሳራ እንደሆነ በርካቶች ያምናሉ። አሁን ላይ ሳንቾ በክረምቱ የተጫዋቾች የዝውውር መስኮት ቪላ ለምን እሱን ለማስፈረም እንደወሰነ ለማሳየት ብቃቱን የሚያሻሽልበት ጊዜ እንደሆነ በርካቶች ይናገራሉ። የቀድሞ የማንቸስተር ዩናይትድ የክንፍ መስመር ተጫዋች በኦልትራፎርድ እና በስታንፈርድ ብሪጅ ከቆየ በኋላ ሙያውን ለማነቃቃት እየፈለገ ሲሆን አሁን ያለበትን ችግር በአዎንታዊ መልኩ የሚቋቋምበትን ማስተሳሰብን ለማሳየት ጊዜው እንደሆነ ጭምር በርካቶች ያምናሉ። ቸልሲና ማንቸስተር ዩናይትድ የሌስተር ሲቲውን አጥቂ ጀረሚ ሞርጋንን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። የ16 ዓመቱ ወጣት የክንፍ መስመር ተጫዋች በእንግሊዝ ከፍተኛ ግምት የሚሰጠው ሲሆን
ብሩህ የወደፊት ጊዜም ይጠብቀዋል። ይህ ጎበዝ ወጣት አጥቂ በበርካታ ክለቦች የክትትል መረብ ውስጥም ያለ ሲሆን እሱን ለማስፈረም የሚያስችል ጥያቄ ይዘው ወደፊት ይመጡ እንደሆነ ማየቱ አስደሳች ያደርገዋል። ከሌስተር ሲቲ ጋር የፕሮፌሽናል ውል ለመፈረምም እስከ ሰኔ 2026 ድረስ ብቁ አይሆንም። እናም እንደ ቸልሲና ማንቸስተር ዩናይትድ ያሉ ክለቦች ይህንን ሁኔታ ተጠቅመው ተጫዋቹን ለማስፈረም ይፈልጋሉ። በሌላ በኩል ሌስተር ሲቲ በክለቡ እንዲቆይም ለማድረግና የፕሮፌሽናል ውል እንዲፈርምም ለማግባባት እስከ ሰኔ ወር ድረስ ለመቆየት ተስፋ ያደርጋሉ። ማንቸስተር ሲቲና ቶተንሃምም በዚህ ተጫዋች ላይ ፍላጎት አላቸው። ግሬም ቤይሊ ለቲቢአር ፉትቦል እንደተናገረው ከሆነ ይህ ተጫዋች የትውልዱ ተሰጥኦ ወይም ጄኔሬሽናል ታለንት ተደርጎ ይቆጠራል። በ16 ዓመቱ ብቻ በዚህ የውድድር ዘመን በፕሪሚየር ሊጉ ትልቅ ተጽዕኖ ከሚፈጥሩት እንደ ሪዮ ኤንጎማህ እና ማክስ ዶመን ካሉ ተጫዋቾችም ዋናው ቡድን ተሳትፎን አድርጓል። ነገር ግን በፕሪሚየር ሊግ ተጫውቶ እንደነበርና የትምህርት ውሉም ወይም ስኮላርሺፕ ከመፈረሙ በፊት የቀረቡለት ጥያቄዎችን ውድቅ ማድረጉ መዘንጋት የለብንም። ፍላጎቱ ከፍተኛ ሆኖ ቀጥሏል። እናም እስከ ጥር ወር ድረስም ለመዘዋወር ዝግጁ ሊሆን እንደሚችልም እምነቶች እንዳሉ ነው መረጃዎች እየወጡ የሚገኙት። ሌስተር ሲቲ በመደበኛነት በዋናው ቡድን የማሰልጠኛ እድሎችን መስጠት የፕሮፌሽናል ውል መፈረም እስኪችልበትም እስከ ክረምት ድረስ እንዲቆይም እንዲያሳምነው ተስፋ ያደርጋሉ። በዚህ ጊዜ ክለቡ አነስተኛ ካሳ ብቻ ተከፍሎት ከማጣት ይልቅ ተጫዋቹን መሸጥ ወይንም ደግሞ ቢያንስ ክፍያ ማግኘትም ይፈልጋል ነው የተባለው። ቸልሲና ማንቸስተር ዩናይትድ በቅርብ ጊዜያት ጎበዝ ወጣት ተጫዋቾችን በማስፈረም የተሳካላቸው ሲሆን ለወደፊቱ ጠንካራ ቡድን ለመገንባትም እየፈለጉ ነው። የተጫዋች እንደ ሪያል ማድሪድ ባሉ ክለቦችም የክትትል ፍላጎት ውስጥ ያለ ነው። የ16 ዓመቱ ወጣት ለረጅም ጊዜ የሚቆይ ጠንካራ ግዢ ይሆናል። ሁለቱ ክለቦች ቀደም ባሉት ጊዜያትም በርካታ ጎበዝ ወጣት ተጫዋቾችን አሳድገው የተመሰረቱ ከዋክብት እንዲሆኑም አድርጓቸዋልና ይህ ተጫዋችም እንደዚህ ሁለት ክለቦችና ያለውን እምቅ ችሎታም የማሳካት እድልን በእርግጠኝነት ያሳካል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋን ለማስፈረም ተስፋ እያደረገ ነው። ከፌጂያስ የወጣ ዘገባ እንደሚያሳየው ከሆነ የ22 ዓመቱ አማካይ አሁን ላይ ለፕሪሚየር ሊጉ ክለብ ቅድሚያ የሚሰጠው የዝውውር ኢላማ ሲሆን ዝውውሩን ለማጠናቀቅም 80 ሚሊዮን ዩሮ አካባቢ መክፈል ይኖርባቸዋል። ለሪያል ማድሪድ ለተጫዋቹ ዝቅተኛ ዋጋ ያላቸው ጥያቄዎችን እንደማያስተናግድ ነው በግልጽ ያስታወቀው። ማንቸስተር ዩናይትድ ይህንን ገንዘብ ለመክፈል ፍቃደኛ ይሆናል ወይ የሚለው ጉዳይ ትኩረት የሚስብ ይሆናል። ካማቪንጋ ከሊቨርፑል ጋርም ስሙ ሲነሳ ቆይቷል። ሊቨርፑል ለተጫዋቹ 69 ሚሊዮን ፓውንድ ሊከፍል ይችላል የሚሉ ወሬዎችም እንዲሁ አሉ። የተለዋዋጭነት ችሎታ ያለው የፈረንሳይ ብሔራዊ ቡድን ተጫዋችም ዝውውሩን ማጠናቀቅ ከቻሉ እጅግ በጣም ልዩ የሆነ ግዢ ይሆናል። በመሃል ሜዳ ላይ የበለጠ ጥራትና ተጫዋቾችን ብዛት ወይም ዴብዝ ያስፈልጋቸዋልና ካማቪንጋ ደግሞ ለዚህ ሚና የተፈጠረ ተጫዋች እንደሆነ በርካቶች ያምናሉ። ካማቪንጋ በመሃል ሜዳ ላይ የትኛውን ቦታ ላይ መጫወት የሚችል ሲሆን በክንፍ አካባቢም እንደ ክንፍ አጥቂ፣ እንደ ክንፍ ተከላካይም ወይም ፉልባክም ሆኖ ለመስራት ችሎታ እንዳለው ይነሳል። ሻቪ አሎንዞ በቅርቡ በክንፍ አካባቢ ባሳየው ጠንካራ ብቃት ምክንያትም እጅግ በጣም ጥሩ ሲልም ገልጾት ነበር። ይህ የፈረንሳይ ብሔራዊ ቡድን ተጫዋች ገና ወጣት ቢሆንም በአሰልጣኝነትና በልምድ ደግሞ የተሻሻለ ይሆናል ተብሎ ይታሰባል። በረጅም ጊዜ ውስጥም ለማንቸስተር ዩናይትድ ቁልፍ ተጫዋች ሆኖ ሊያድግ ይችላል። ለሱ የዝውውር ጥያቄ ያቀርቡለት እንደሆነ ማየቱ አስደሳች ያደርገዋል። ለክለቡ የፋይናንስ አቅምም የመሸጫ ዋጋው ተመጣጣኝ ነው። ይህ በእንዲህ እንዳለ ማንቸስተር ዩናይትድ ተጫዋቹን ወደ እርሱ እንዲመጣ ማሳመንም ይኖርበታል። ምኞቱን ለማሳካት የሚረዳው ፕሮጀክትም እንዳላቸው ሊያሳምኑት ይገባል። የ22 ዓመቱ ተጫዋች በሙያ ዘመኑ ትልቅ ዋንጫዎችን ማሸነፍ ይፈልጋል። እናም ዋንጫዎችን ማግኘት ወደሚችልበት ክለብ ብቻ ደግሞ ለመቀላቀል ይፈልጋል። ወደ ኦልድ ትራፎርድ ለመዘወርም ዝግጁ ይሆን እንደሆነ ማየቱም አስደሳች ጉዳይ ነው። ሊቨርፑል የኢኳዶር ብሔራዊ ቡድን ተከላካይ የሆነው ጆኤል ኦርናንዴዝን ከክለብ ብሩዥ ለማስፈረም የተከላካይ መስመሩን ለማሻሻልም እየፈለገ ነው። የ21 ዓመቱ የመሃል ተከላካይ ለቤልጅየሙ ክለብ ጥሩ ብቃትን እያሳየ ሲሆን ሊቨርፑል ኦርዴኔዝን የተከላካይ ክፍሉን ለማሻሻልም እንደ አማራጭ ይመለከተዋል። በዚህ የውድድር ዘመን በኋላ በኩል ተጋላጭ ሆነው ታይተዋል። እናም የፈረንሳይ ብሔራዊ ቡድን ተጫዋች ኢብራሂማ ኮናቴም በቅርቡ ደግሞ ፍሪ ኤጀንት ስለሚሆን ሊቨርፑል እንግዲህ እሱን ለመቀጠል እንግዲህ ማቀድ ይኖርባቸዋል ያለሱ። ስለዚህ ሌላ ተጫዋች ማምጣት የግዴታ የሚጠበቅባቸው ጊዜ ላይ ናቸው። የ21 ዓመቱ የኢኳዶር ብሔራዊ ቡድን ተጫዋች በጣም ጥሩ ተጨማሪ ሊሆን ይችላል። በቤልጅየምም ራሱን አረጋግጧል። እንዲሁም ከሀገሩ ብሔራዊ ቡድን ጋርም በዓለም አቀፍ ደረጃ ጥሩ ብቃትን እያሳየ ነው። ኦርዴኔስ
ከዚህ ቀደም ልዩ ችሎታ እንዳለው በርካቶች መስክረውለታል። ለእንግሊዝ እግር ኳስ የሚያስፈልገው አካላዊ ጥንካሬና ቴክኒካል ብቃትም ያለው ሲሆን ሊቨርፑል ለሱም ትልቅ ገንዘቦችን ለመክፈል ዝግጁ ይሆናል ተብሎ ይጠበቃል። በቦላ ቪፕ የወጣ ዘገባ እንደሚያሳየው ከሆነ ሊቨርፑል ለተከላካዩ 40 ሚሊዮን ዩሮ አካባቢ ለመክፈል ፍቃደኛ ነው። በተጨማሪም በአመት ከ3 ሚሊዮን ዩሮ በላይ የሚሆነ ከፍተኛ ደሞዝም ለመስጠት ዝግጁ እንደሆኑ ጭምር ነው መረጃዎች የሚያሳዩት። ተከላካዩ የፕሪሚየር ሊግ ሻምፒዮናውን ክለብ የመቀላቀል ሀሳብም ይማርከዋል። ለሱ ትልቅ እድልም የሚሆን ይሆናል። በእንግሊዝ ራሱን ለማረጋገጥም ይፈልጋል። የቀረበው የገንዘብ መጠንም ለተጫዋቹ በጣም ፈታኝ ነው። ክለቡ የቀረበውን የ40 ሚሊዮን ዩሮ ጥያቄ ለመቀበልም ፍቃደኛ ይሆን አይሆን የሚለው ጉዳይ ወደፊት የሚታይ ይሆናል። ሊቨርፑል ዝውውሩን በጥር ወር እንዲያጠናቅቅም መጣር ይገባዋል። በቅርብ ሳምንታትም በአስደንጋጭ አቋም ላይ የነበሩ ሲሆን ውድድር ዘመናቸው ላይ ወደ ትክክለኛው መንገድ መመለስም ይፈልጋሉ። በጥር ወር ትክክለኛ ተጫዋቾችን ማስፈረም በጠንካራ ሁኔታ እንዲመለሱ ሊረዳቸው ይችላል ተብሎ ነው የሚጠበቀው። ቸልሲ የደሞዝ ክፍያውን ለመቀነስና እንደ ማሎ ጉስቶ ያሉ የማይፈለጉ ተጫዋቾችን ለማስወጣትም ፍላጎት አለው። ማሎ ጉስቶ ክለቡን ለቆ ሊወጣ ይችላል። እናም የጣሊያኑ ክለብ ዩቬንቱስ እሱን ለማስፈረም 50 ሚሊዮን ዩሮ ጥያቄ እያዘጋጀ ነው። ባየር ሚኒክም በቅርብ ወራት ውስጥ ከጉስቶ ጋር ስማቸው ተያይዞ እንደነበረ እናስታውሳለን። ከፌጂያስ የወጣ ዘገባ እንደሚያመለክተው ቸልሲ ፈረንሳዊውን ተከላካይ ለመሸጥ ዝግጁ ነው። ሁኔታው እንዴት እንደሚዳበርም የሚታይ ጉዳይ ይሆናል ተብሎ ነው የሚታሰበው። ጉስቶ ለቸልሲ መተካት የማይቻል ንብረት አይደለም። በ50 ሚሊዮን ዩሮ መሸጥ ከቻሉ በለንደኑ ክለብ ውስጥም ሌላ ምክንያታዊ እርምጃ ሊሆን ይችላል ተብሎ ይታሰባል። ወደ ጣሊያኑ ክለብ የመቀላቀል እድልም ለፈረንሳዊው ተከላካይ ጥሩ አማራጭ ሊሆን ይችላል። ዩቬንቱስ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ነው። እናም በከፍተኛ ደረጃ ለመወዳደር የሚያስችል መድረክም ሊሰጡት ይችላሉ። ለቸልሲ በመደበኛነት የጨዋታ ጊዜያቶችም ተጨማሪ ጊዜያቶችን ማግኘት ስላልቻለ ለመልቀቅ ሊወስን ይችላል ተብሎ ነው የሚታሰበው። ለጣሊያን እግር ኳስ የሚያስፈልገው ቴክኒካል ብቃት እንዳለው ምንም ጥርጥር የለውም። እናም ዩቬንቱስ ጥሩ ብቃት ሊያሳይ ይችላል። ዝውውሩም ለሁሉም ወገኖች ተስማሚ ሊሆን እንደሚችል ነው የሚገመተው። የ22 ዓመቱ ተጫዋች ጥራት ያለው ተጫዋች መሆኑ አያጠያይቅም። ሆኖም በእንግሊዝ ክለብ ውስጥም ወጥነት የጎደለው ሆኖ ቆይቷል። ቸልሲ እሱን ቢሸጥና ገቢውን ወደ ተጫዋቹ ቡድንን ኢንቨስት የሚያደርግ ከሆነ ምክንያታዊ ይሆናል። በቅርብ ጊዜ በተደረጉ የዝውውር መስኮት ቡድኑን ለማሻሻልም ጥሩ ነገሮችን ሰርተዋል። ነገር ግን የሊግ ዋንጫውን ወይም የዩኤፋ ቻምፒየንስ ሊግን በማሸነፍ ግን በሚያስፈልገው ደረጃ ላይ አይደሉም። ክለቡ ካላቸው ወጣት ተጫዋቾች ወይም ተሰጥኦዎች በተጨማሪ የተቋቋሙ ከዋክብትንም ይፈልጋሉ። የ22 ዓመቱን ተጫዋች መሸጥም ለወደፊት ቡድኑ መሻሻልም በእርግጠኝነት ይረዳቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡም የሚገኙትና ለመሻሻል በእርግጠኝነት ይረዳቸዋል። በቅርብ ወራት ውስጥም ሁሉም ወገኖች በስምምነቱ ላይ መድረስም ይችሉ እንደሆነ የሚታይ ጉዳይ ነው። የቶተንሃም የክረምት ተጫዋቾች የዝውውር ውልም ሻቪ ሲሞንስ በፕሪሚየር ሊጉ ያለውን የአካል ብቃትና የጨዋታ ፍጥነትን መቋቋም እየከበደው እንደሆነ በማመን ከሆላንድ የእግር ኳስ ጋዜጠኛ ዮሃን ደርከንሰን ከፍተኛ ትችት ቀርቦበታል። የኔዘርላንድ ብሔራዊ ቡድን ተጫዋች ቸልሲን ለማስፈረም ያደረገው ሙከራ ሰሜን ለንደኑ ክለብ ከቀረ በኋላ ባልተጠበቀ ዝውውር ቶተንሃምን ተቀላቅሏል። ከአርቢ ለብዚሽ ጋርም የ65 ሚሊዮን ፓውንድ ስምምነትም ለማጠናቀቅ በፍጥነት የተንቀሳቀሱ ሲሆን የቀድሞ የስፐርስ አጥቂ ቲሞ ቨርነር ዣቪ ሲሞንስ ወደ ለንደን እንዲመጣ በማሳመኑ ረገድ ትልቅ ሚናን እንደተጫወተ ነው መረጃዎች የሚያሳዩት። ይሁን እንጂ የ22 ዓመቱ ተጫዋች ወደ እንግሊዝ ከደረሰ በኋላ የቶማስ ፍራንክ ስር በቶተንሃም ያለው ቆይታ በዝግታ ነው የጀመረው። የሻቪ ሲሞንስ ብቃቶች አሁን ላይ የተደበላለቁ አስቴቶችን እየሳቡ ነው። በርካታ ተንታኞች የእንግሊዝ እግር ኳስን ጥንካሬ መቋቋም ይችል እንደሆነ የሚል ጥያቄን እያነሱ ነው። እንደ ዘገባዎች ከሆነ በተለይ ፖድካስቶች ላይ እንደተናገሩት ከሆነ ጋዜጠኛ ደርከንሰን የኔዘርላንድ ብሔራዊ ቡድን ተጫዋች በቶተንሃም ሆትስፐርስ ስር ለምን ዝቅተኛ ብቃት እያሳየ እንደሆነ በትክክልም ይገልጻል። ከቡንደስሊጋው ያለው አቋም ለውጥም በጣም ከባድ እንደሆነ ነው የሚጠቁመው። አስቴቱን እንደሰጠው ከሆነ በሲሞንስ የቴክኒካል ችሎታና በእንግሊዝ ከፍተኛ ዲቪዚየን ባለው የአካል ብቃት መካከል ያለው ልዩነት ላይ ያተኮረ ነበር። እሱ በኔዘርላንድ ብዙ ጊዜ የራሱን ዘዴ የሚጠቀም ድንቅ ተጫዋች ነው። በጀርመንም ጥሩ አሳይቷል። ነገር ግን በእንግሊዝ በአካል በጣም ጠንካራ ናቸው። የእንግሊዝ ፕሪሚየር ሊግን ከተመለከቱ ወደ ሌላ ሊግ ከተቀየሩ ፍጹም የተለየ ነው። አንጋፋው ጋዜጠኛ የሻቪ ሲሞንስ ትግል በቀጥታ የዚህ ጥንካሬ ለውጥም ውጤት ነው ሲል ይከራከራል። አክሎም የድርጊቱን ፍጥነት መከታተል እንደማይችልና በአካል ደካማ እንደሆነ ማየት ይቻላል ነው ያለው።
ቲያኒ ራይንደርስ ግን ያ ችግር የለበትም። እርሱ ቀድሞውኑ በማንቸስተር ሲቲ ግንባር ቀደም ተጫዋች አንደኛው ነው። ቀደም ባሉት ጊዜያት ጥሩ ቴክኒክ አለው። ቀጭን ተጫዋች በቀላሉ ራሱን ችሎ መቆም ይችል ነበር። ቴክኒክ ካሁን በኋላም የበኩሉን አስተዋጽኦ ለማድረግ የሚፈልገው ብቸኛው ነገር አይደለም። በከፍተኛ ደረጃ ላይ የአካል ብቃት ጥንካሬም ያስፈልጋል። ሻቪ ሲሞንስ ለምን ፕሪሚየር ሊግን ከተጠበቀው በላይ ፈታኝ ሆኖ አገኘው? ሲሞንስ በኤር ዲቪዚየም ሆነ በቡንደስሊጋው የፈጠራ ኃይልም ቢሆን በእንግሊዝ ደግሞ ሆነም በሌሎችም ደግሞ በቡንደስሊጋ የፈጠራ ኃይል ቢሆንም በእንግሊዝ ያለው የወደፊት የጨዋታ ጥንካሬና የአካል ብቃት ከፍ ማለትም በግልጽም ፈትኖታል። የፕሪሚየር ሊጉ የማያቋርጥ ፍጥነትም ብቃት እንዲሁ ደግሞ የአካል መቋቋምም ፊዚካል ሬዚስታንስም ይጠበቃል። ይህም ደግሞ ደችማኑ ላይ ወይም ሆላንዳዊው ላይ እየዳበረ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ እንደሚገኙ መረጃዎች የሚያሳዩትና ይህ ተጫዋች ምንም እንኳን በጅማሬው ላይ ትግል እያደረገ ቢሆንም ቶተንሃም የቀድሞው የፒኤስቪ አይንድሆቨን እና የላይፕዚግ ኮከብ ከጊዜ ጋር እንዲላመድም ሙሉ እምነት አለው። የሱ የቅርብ ኳስ ቁጥጥር ራዕይና ተለዋዋጭነትም ከእንግሊዝ እግር ኳስ ፍላጎቶች ጋር ከተላመደ በኋላ ስፐርስ የረጅም ጊዜ ፕሮጀክት ቁልፍ ሰው ሊያደርገው ይችላል ተብሎ ይታሰባል። የሂዩንግ ሚንሰን ደግሞ እንዲሁ ደግሞ ፕሮጀክት ቁልፍ ሰው ሊያደርገውም ይችላል። የሂዩንግ ሚንሶን ተፈጥሯዊ ተተኪ ተብሎ የሚታየው ሲሞንስ ታክቲካዊ ተለዋዋጭነትን ይሰጣል። እናም በሶስቱ የፊት መስመር በሆነ በመሀል አጥቂ አማካኝነትን በብቃት መጫወት ይችላል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት የመሃል ሜዳ ክፍሉን ለማሻሻል እየፈለገ ሲሆን ኮነር ጋላገርን ከአትሌቲኮ ማድሪድ ለማስፈረም እያሰበ ነው። የ25 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋች በቅርብ ወራትም ወደ ፕሪሚየር ሊግ ከሚያደርገው ዝውውር ጋር ስሙ ተያይዞ ሲነሳ ቆይቷል። በክረምቱ የዝውውር መስኮትም ወደ እንግሊዝ እግር ኳስ ይመለሳል ተብሎ በሰፊው ይነገር ነበር። አሁን ላይ ግን ማንቸስተር ዩናይትድ ለኮነር ጋላገር ጥያቄ ለማቅረብ ዝግጁ የሆነ ይመስላሉ። ከፌጂያስ የወጣው ዘገባ እንደሚያመለክተው ዝውውሩን ለማጠናቀቅ 60 ሚሊዮን ዩሮ ወይም 53 ሚሊዮን ፓውንድ ለማቅረብ ፍቃደኞች ይሆናሉ። አትሌቲኮ ማድሪድ ከፍተኛ የሆነ አቅርቦት ካልቀረበ በስተቀር በጥር ወር ቁልፍ ተጫዋቹን ማጣት አይፈልግም። የ60 ሚሊዮን ዩሮ ጥያቄ ሲቀርብም እንዴት ምላሽ እንደሚሰጡ ማየቱ አስደሳች ያደርገዋል። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥራትና የተጫዋቾች ጥልቀትም ያስፈልገዋል። እናም የ25 ዓመቱ ተጫዋች ተስማሚ ግዢ ይሆናል። ሊጉን በሚገባ ያውቀዋል። እናም ፈጣን አስተዋጽኦ ማድረግም ይችላል። ማንቸስተር ዩናይትድ የአካል ብቃቱንና በመሃል ሜዳ ያለውን ፈጠራ ስራም ይፈልገዋል። እናም ጋላገር ጥራት ያለው ተጨማሪ ተጫዋች ሊሆን ይችላል። ወደ ማንቸስተር ዩናይትድ መሄድ ለኮነር ጋላገር ተስማሚ ሊሆን ይችላል። አማካዩ በስፔን ውስጥም መደበኛ የመጫወቻ ጊዜያቶችን ለማግኘት እየተቸገረ ነው። እናም ወደ ፕሪሚየር ሊግ መመለስ ደግሞ ሊያስብበት የሚችል ጉዳይ ነው። ማንቸስተር ዩናይትድ አስደሳች ፕሮጀክት አለው። እናም በክረምቱ አስደናቂ ግዢዎችንም አድርገዋል። በቅርብ ሳምንታትም መሻሻልን አሳይተዋል። እናም ተጫዋቹም እሱን ለመልቀቅም ሊፈተን እንደሚችል ነው መረጃዎች እየወጡ የሚገኙት። ምንም እንኳን ማንቸስተር ዩናይትድ ለዋና ዋንጫዎች በመደበኛነት መወዳደር ባይችልም በዓለም ላይ ካሉ ትልልቅ ክለቦች ግን አንደኛው ነው። እናም ደግሞ ለነሱ የመጫወት እድልም መተው ከባድ ሊሆን ይችላል። በተለይም መደበኛ የመጫወቻ እድሎችን ለመስጠት ፍቃደኛ ከሆኑ ጋላገር ሊፈተን ይችላል የሚል መረጃ ነው የወጣው። ቸልሲ በጥር ተጫዋቾች የዝውውር መስኮት ጉዌላ ድዌን ማስፈረም ላይ ተስፋ አድርገዋል። የ23 ዓመቱ ተጫዋች ለፈረንሳዩ ክለብ ስትራስቡርግ ጥሩ ብቃትን እያሳየ ሲሆን ቸልሲ የሱን ፊርማ ለማግኘትም ፍላጎት አለው። በፉትቦል ኢንሳይደር የወጣ ዘገባ እንደሚያመለክተው ሁለቱም ክለቦች በብሉኮ ስለሚተዳደሩ ቸልሲ ዝውውሩን ለማጠናቀቅ ግንባር ቀደም ኢላማ ነው። ቸልሲ ለተከላካዩ ምክንያታዊ ስምምነት መደራደር ይችል እንደሆነ ማየቱ አስደሳች ያደርገዋል። ቸልሲ በቅርቡ ጉዌላን ድዌን ለመመልከትም ስካውቶችን መላኩ ነው የሚነገረው። ፒተር ኡርክ እንዳለው ከሆነ በግልጽ እንደሚታየው ቸልሲ ከስትራስቡርግ ጋር ባለው ግንኙነት ምክንያት ምናልባትም ግንባር ቀደም ይሆናሉ። ሁለቱ ክለቦች በብሉኮ ባለቤትነት ስር ናቸው። በአሁኑ አቋሙ ለድዌ ምናልባትም በ20 ሚሊዮን ፓውንድ እና 25 ሚሊዮን ፓውንድ መካከል ሊያስፈልግ ይችላል። ከፈረንሳዩ ክለብ ጋርም እስከ 2029 ድረስም ውል ያለው በመሆኑ አሁኑን የመሸጥ ግዴታ የለባቸውም። ቸልሲ በፉልባክ ቦታዎች ላይ ተጨማሪ ጥራትና የተጫዋቾች ጥልቀትም ለመጨመር እየፈለጉ ነው። እናም ድዌ ለረጅም ጊዜ የሚሆን ጠንካራ ኢንቨስትመንትም ይሆናል። በፈረንሳይ ብቃቱን አሳይቷል። እናም በእንግሊዝም ጥሩ የማደግ ችሎታ አለው። ወደ ፕሪሚየር ሊግም የመሄድ እድሉ ከሱ በጣም አስደሳች ይሆናል። ይህ በሙያው ውስጥም ትልቅ እርምጃ ነው። በእንግሊዝ መደበኛ እግር ኳስንም እንዲሁ ደግሞ ጨዋታዎችን ማግኘትም ብቃቱን የበለጠ እንዲያሻሽል እና ደግሞ ያለውን እምቅ ችሎታም እንዲያሟላ ይረዳዋል። ቸልሲ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ነው። እናም ባለፉት ጊዜያት
ወጣት ተጫዋቾችን በማጎልበት ረገድም ጥሩ ስራዎችን ሰርተዋል። በእድገት ውስጥም ቁልፍ ሚና ሊጫወቱ ይችላሉ። የ23 ዓመቱ ተጫዋች በሙያው በዚህ ደረጃ ላይ አዲስ ፈተናን ለመውሰድ ይጓጓል። እናም ሁለቱም ክለቦች ስምምነቱን ያጠናቅቃሉ ብሎ ተስፋ ያደርጋል። ዘገባው እንደሚያሳየው ከሆነ ዝውውሩ በ20 እና 25 ሚሊዮን ፓውንድ አካባቢ ሊጠናቀቅ ይችላል። ቼልሲ የተጠየቀውን ዋጋ ለመክፈልም የገንዘብ አቅም አለው። እናም ተከላካዩ እምቅ ችሎታውን ለማሟላትም ከቻለ ዝውውሩ ጥሩ ቅናሽም ሊመስል እንደሚችል ነው በርካቶች ግምቶቻቸውን እየሰጡ እንደሚገኙ መረጃዎቹ በትልቁ እየተጋሩ የሚገኙት።